በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ማህበር የበላይ ጠባቂ፣ ክቡር አባታችን ሊቀ ኅሩያን የማነ ብርሃን የዚሁ ታላቅ ማህበር ስራ አስኪያጅ፣ አየንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም በክርስቶስ ክቡር ደም የተዋጃችሁ የእግዚአብሔር ልጆች ሁላችሁ እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን አላችሁ? አሜን። ቸርነት የባህሪው የሆነ አምላካችን በእድሜያችን ላይ እድሜን ጨምሮ ቅዱስ የሆነውን ቃል እንሰማ ዘንድ የረዳንና የሰበሰበን አምላካችን ስሙ ምስጉን ይሁን። እንዲሁም በልተነው መራብ የሌለበትን የሕይወት ምግብ ወልዳ የሰጠችን፣ ጠጥተነው መጠማት የሌለበትን የሕይወት ውሃ ያገኘንባት፣ የባህሪያችን መመኪያ ተስፋ የሆነችን ቤዛ የሆነውን ልጇን በመውለድ ለዓለም የሰጠች እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ መዝሙር 145 ቁጥር 8 ላይ እግዚአብሔር ያነስኦሙ ለእለ ወድቁ፣ እግዚአብሔር የወደቁትን ያነሳል ይላል። መዝሙረ ዳዊት መዝሙር 145 ቁጥር 8 ከቁጥር 6 ጀምሬ ቃሉን አነባዋለሁ። እሱም ሰማይና ምድርን ባህርንም በእነርሱም ያለውንም ሁሉ የፈጠረ፣ እውነትን ለዘላለም የሚጠብቅ፣ ለተበደሉት የሚፈርድ፣ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር ዕውሮችን ጥበበኞች ያደርጋል ይላል። ስለ ቃሉ አምላካችን የተመሰገነ ይሁን። እንግዲህ የዚህ ትምህርት መሰረታዊ ዓላማ በየትኛውም የሕይወት ሰልፍ ውስጥ ብንሆን፣ በየትኛውም ፈተና ውስጥ መካከል ብንጓዝ፣ በአውሎ መካከል በወጀቡ መካከል እንኳን ብንሄድ፣ እግዚአብሔር ግን የሁሉም ጭንቀት የሁሉም ችግር መፍትሄ መሆኑን መጠቆም ነው። እግዚአብሔር አምላክ ምስጢሩን ለኔም ለእናንተም ለሁላችን ይግለጽልን። እግዚአብሔር የወደቁትን ያነሳል። ሁላችሁ ይህን ቃል ተናገሩት። እግዚአብሔር የወደቁትን ያነሳል። የዚህ ቃል ተናጋሪ ነቢይ እግዚአብሔር ቅዱስ ዳዊት ነው። ዳዊት ነቢይ ሲሆን እግዚአብሔር ያከበረው፣ እግዚአብሔር ከፍ ያደረገው እጅግ ታላቅ ሰው ነው። ስለዚህም ይሄ ሰው የእግዚአብሔርን አሰራር በመንፈስ ቅዱስ ጥበብ በመመራት እንዲሁም ደግሞ የራሱን ሕይወት በማየት ሶስተኛም ደግሞ የእስራኤላውያንን የወገኖቹን ሕይወት በመመልከት የተናገረው ቃል ነው። ይልቁንም ግን መንፈስ ቅዱስ ነብይ ስለሆነ ወደፊት ስለሚደረገው እግዚአብሔር በእያንዳንዳችን ሕይወት ውስጥ ስለሚሰራው ስራ፣ ስለሚሰራው የማዳን ስራ፣ ዓለም እንዴት በእግዚአብሔር መዳን እንደሚችል ይህ ሰው የተናገረው ቃል ነው። እግዚአብሔር የወደቁትን ያነሳል አለ። የዳዊት ሕይወት ምንድን ነበር ብለን ስንመለከት በዚህ በአንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምረን መጽሐፍ ቅዱስ ስናነብ የሚነግረን ታሪክ አለ። ዳዊት እሴይ የተባለ እስራኤላዊ ሰው ልጅ ነበረ። ይሄ ሰው
ብዙ ልጆች ነበሩት። ይልቁንም 8 ወንድ ልጆች የነበሩት ሰው ነው እሴይ ማለት ነው። በዛን ዘመን እስራኤላውያን ንጉሥ ያስፈልገናል ብለው እንደ አሕዛብ ንጉሥ ስለነበራቸው በእነሱ ቀንተው እግዚአብሔር ንጉሥ ያነግሥላቸው ዘንድ ለነቢዩ ሳሙኤል ነግረው፣ ሳሙኤል ደግሞ ለእግዚአብሔር አመልክቶ ሳኦል የተባለ ንጉሥ በእስራኤል ላይ ተሾሞ ነበረ። በዛን ዘመን ነው እሴይ የነበረው፣ ዳዊት የነበረው። ስለዚህም ያ እግዚአብሔር በሕዝቡ ላይ የሾመው ንጉሡ ሳኦል አስቀድሞ ከእግዚአብሔር ጋር የነበረ ውበትና ደምግባት ሞገስ የነበረው ሰው ሲሆን ኋላ ግን መጨረሻ ላይ ከእግዚአብሔር ተለየ። እግዚአብሔርን ማምለክ ትቶ ባዕድ ማምለክ ጀመረ። በራሱ ዕውቀት መመካት ጀመረ። በማይረባ መንገድ መጓዝ ሲጀምር እግዚአብሔር ናቅሁት አለ። ስለዚህም ነቢዩ ሳሙኤልን እግዚአብሔር አዘዘ። እስከ መቼ ድረስ ለዚህ ሰው ትጸልያለህ አለው። ምክንያቱም ነቢዩ ወደ እግዚአብሔር ስለ ንጉሡ ያመለክት ነበር፣ ይጸልይ ነበረ። ንጉሡ ማስተዋል እንዲኖረው፣ ንጉሡ ሕዝቡን በርኅራኄ ይመራ ዘንድ ይጸልይ ስለነበረ ለዚህ ለናቅሁት ሰው እስከ መቼ ድረስ ትጸልያለህ? ይሄ ሰው ከዚህ በኋላ እስራኤልን ይመራ ዘንድ በፍጹም አልፈቅድም አለ። እግዚአብሔር ሲንቅ ማን ያነሳል? ማንም አይነሳም። ሰው ሲጥለን እግዚአብሔር ያነሳናል። ሰዎች ሁሉ ወዳጆቻችን ሲበተኑ በአጠገባችን በችግራችን ሰዓት ዞር ስንል በማስተዋል ስንመለከት የምናየው በአጠገባችን እግዚአብሔር ብቻ ነው። እግዚአብሔር ሲንቅ ማንም አይነሳም። ሰው ሲንቅ ግን እግዚአብሔር ያነሳል። ስለዚህ እግዚአብሔር ናቅሁት አለ። በዚህ ሰዓት ነቢዩን እግዚአብሔር አንድ ትእዛዝ አዞት ነበረ። ከእሴይ ልጆች መካከል እስራኤልን ሕዝቤን ይመራ ዘንድ ከልጆቹ መካከል ከእሴይ ልጆች መካከል አንዱን ትቀባለህ፣ እርሱም እስራኤልን በጥበብ እርሱም እስራኤልን በሞገስ እርሱም ከኔ ጋር ሆኖ ሕዝቤን ያስተዳድራል ብሎ እግዚአብሔር አዘዘ። ነቢዩም እንደታዘዘው ሳሙኤል የንግስናውን ቀንድ ይዞ የሚቀባውን ዘይት በቀንድ ይዞ እንደታዘዘ ሄደ። የዚህ ሰዓት ነቢዩ እሴይን ከልጆች መካከል የእስራኤል ንጉሥ ይሆን ዘንድ እግዚአብሔር ይቀባልና ልጆችን በዚህ አሳልፍ አለ። መስዋዕቱን ከሰዋ በኋላ ለእግዚአብሔር የሚገባውን ካደረገ በኋላ ለእሴይ ተናገረ። እሴይም እየደነቀው የእግዚአብሔር ሥራ እያደነቀ ልጆቹን ማሳለፍ ጀመረ። ይልቁንም ደግሞ እሴይ ዘመናዊ ትምህርት የተማሩ የጦርን ትምህርት የተማሩ መልካቸው እጅግ ውብ የሆነ ጡንቻቸው ፈርጣማ የሆኑ ልጆች ነበሩ። የመጀመሪያው ልጅ ኤልያብ ይባላል። ይሄ ልጅ ለንግስና እሱን ይመርጠዋል። ታላቅ ነው፣ በእድሜም ትልቅ ነው፣ በጡንቻም ፈርጠም ያለ ነው፣ መልኩም መልካም ነው። ይሄን ይመርጠዋል እግዚአብሔር ብሎ እሴይ በነብዩ ፊት አሳልፈው። ያ የንግስና ዘይት ግን ሊፈላ አልቻለም። ሁለተኛውም ልጅ ተከታዩ ልጅ አለፈ። የንግስናው ዘይት ሊፍለቀለቅ አልቻለም፣ ሊፈላ አልቻለም፣ እግዚአብሔር ሊቀባው አልቻለም። ሶስተኛውም አለፈ እያለ 4፣ 5፣ 6፣ 7ቱም የእሴይ ልጆች በነብዩ ፊት ሲያልፉ ለአንዱ እንኳን እግዚአብሔር አልፈቀደም። ደነገጠ ነብዩ። ውሸታም ለሆነ ነው እንዴ? ምክንያቱም ከእሴይ ልጆች መካከል እስራኤልን ይመራ ዘንድ ንጉሥ አድርገህ ቀባው ብሎታል። እነዚያ ሁሉ ሲያልፉ ግን የንግስና ዘይት አልፈላም፣ እግዚአብሔር እነዛን አልመረጠም። ደነገጡ። እነዚህ ብቻ ናቸውን አለው። አንድ ታናሽ ብላቴና በእረኝነት በጎች ይጠብቃል፣ እርሱ ቀርቷል፣ ታናሹ ቀርቷል አለ እሴይ። ተመልከቱ፣ ሰው ትልቅ ነገር ያያል፣ ሰው ፊትን ያያል፣ እግዚአብሔር ልብን ያያል ተብሎ ተጽፏል። በዚህ በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። ስለዚህም ወደ እሴይ ልጅ ወደ መጨረሻው ልጅ ወደ ብላቴናው የአባቱን በጎች በመጠበቅ በዱር በጫካ በሜዳ ወዳለው ረሃብ እየራበው ውሃ እየጠማው ፀሐይ እያቃጠለው ግርድ እየበረደው በመታዘዝ በቅንነት የአባቱን በጎች ያረባ የነበረው ታናሹ ዳዊት ቀርቷል። መልእክተኛም ወደዛ ተልኮ ወደ ዳዊት ሄደ። ተጠራ ዳዊት። ያ ታናሽ ብላቴና አባቱ ይሾማሉ ያላቸው ፊታቸው በውበት ያላቸው በሰው ፊት ሞገስ ያላቸው ልጆች ነበሩ። ዳዊት ግን የተናቀ ነበር።
በዘመኑም በእስራኤል እረኝነት የተናቀ ስራ ነበር። በእስራኤል ባህል በእስራኤል ወግ የተናቀ ስራ ይሰራ ነበር። እርሱ በጫካ ነበር ያለው። ዘመናዊ ትምህርት አይማርም፣ የሞቀ አይበላም፣ የሞቀ አይለብስም፣ መልካም አይበላም። እርሱ በጫካ ስለ በጎቹ ከአውሬ ጋር ይታገል ነበር። ግን በዝማሬ የሚኖር ታናሽ ሰው፣ በእግዚአብሔር ፊት ሞገስ ያገኘ ሰው ነበር ዳዊት። በዚህ ሰዓት መልእክተኛው ተልኮ ወደ ዳዊት ሲመጣ ዳዊት ተጠርቶ ወደ ቤት እየገሰገሰ ነው። በነብዩ ላይ ያለው በነብዩ እጅ ላይ የተያዘው የንግስናው ዘይት በቀንድ ያለው ገና ዳዊት ወደ ሳሙኤል አጠገብ ሲደርስ ተፍለቀለቀ ይላል። አምላካችን ስሙ የተመሰገነ ይሁን። ይሄኔ ነው እግዚአብሔር እንዳዘዘው እግዚአብሔር እንደላከው ነብዩ ሳሙኤል እስራኤልን ይመራ ዘንድ እስራኤልን ይጠብቅ ዘንድ ትላንትና በጫካ ትላንትና በሜዳ በዱር የአባቱን በጎች መንጋውን ይጠብቅ የነበረው ዳዊት፣ ትላንትና ስለ በጎቹ ከአውሬ ጋር ይታገል የነበረው ዳዊት ዛሬ ግን ሞገስ አግኝቶ ዛሬ ግን እግዚአብሔር ከወደቀበት እግዚአብሔር ከተናቀበት ስፍራ አንስቶት እርሱ እስራኤልን ይመራ ዘንድ በነብዩ ሳሙኤል ተቀባ ይላል። አምላካችን ስሙ የተመሰገነ ይሁን። ለዚህ ነው ቅዱስ ዳዊት እግዚአብሔር የወደቁትን ያነሳል ብሎ የተናገረው። እግዚአብሔር የወደቁትን ያነሳል አለ። በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 8 ላይ ምን ይላል? የክብርን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል ይላል። አምላካችን ምስጉን ይሁን። እውነት ነው፣ ከጉድፍ አነሳው። ምክንያቱም እነ ኤልያብ ወንድሞቹ እጅግ ያማሩ ነበሩ፣ በሰው ፊት እጅግ የተዋቡ ነበሩ። በአባታቸው በእሴይ ፊት ሞገስ ያገኙ ሰዎች ነበሩ። የእግዚአብሔር አሰራር ግን እንዲህ አይደለም። ሰዎች ይንቁን ይሆናል። አለባበሳችንን ተመልክተው ሰዎች ይንቁን ይሆናል። የምንሰራውን ስራ ያለንን ደመወዝ አይተው ሰዎች ሊንቁን ይችላሉ። እግዚአብሔር ግን ከእርሱ ጋር ስንሆን ለእርሱ የተገባን ስንሆን በቅንነት ስንጓዝ በትህትና ስንመላለስ እንደ ዳዊት በታዛዥነት ስንኖር እርሱ ሞገስ ይሆነናል፣ ከፍ ያደርጋል ክርስቲያኖች። ለዚህ ነው እግዚአብሔር የወደቁትን ያነሳል አለ። ምስኪኑን ከፋንድያ ምስኪኑን ከተናቀበት ቦታ ከበጎች እረኝነት ሕዝብን ወደ መምራት ከፍ አደረገውና ምን አለ? እግዚአብሔር የወደቁትን ያነሳል ብሎ ተናገረ። ሁለተኛው የእስራኤላውያን የወገኖቹን ሕይወት ተመልክቶ ነው ዳዊት የተናገረው። በዚህ በኦሪት ዘፍጥረት ምዕራፍ 37 ላይ አንድ ታሪክ እናገኛለን። እስራኤል የተባሉት የያዕቆብ ልጆች 12ቱ ነገደ እስራኤል ወንድማቸውን የበረከት ወንድማቸው ዮሴፍን እግዚአብሔር ሞገስ የሆነው እርሱም የዋህ የሆነው ለአባቱ ታዛዥ ለአባቱ በረከት የሆነው ልጅ ወንድሞቹ በጉድጓድ ውስጥ ጥለውት በምቀኝነት በቅናት ተነሳስተው እርሱ ህልመኛ ስለነበረ እርሱ ሞገስ ያለው ስለነበረ አንዳንድ ጊዜ ሰይጣን ነገ የምንበላው እንጀራ ገና ሲሸተው ይሄማ እንጀራ እንዲሸቶ መልካም የሆነ መዓዛው ያማረ ገና ሲበላማ እንዴት ሊሆን ነው ብሎ ያን እንጀራ እንዳንበላው መንገዱን ይዘጋል። እግዚአብሔር ግን ሞገሳችን ነው፣ አናፍርበትም። የምናመልከው አምላክ እንቅፋቱን ማንሳት ይችላል። ስለዚህም ይሄ ህልመኛው ዮሴፍ የበረከት ወንድማቸው ዮሴፍ ህልመኛ ስለሆነ ነገ እንደሚነግስ በህልሙ ተረድተው እርሱ በነገራቸው ህልም በቅናት ተነሳስተው በጉድጓድ ውስጥ ከተቱት። መጨረሻ ላይ ደግሞ አሳልፈው ለነጋዴዎች በ20 ብር ሸጡ። ለእስማኤላውያን ነጋዴዎች እስማኤላውያን ደግሞ 10 ብር አትርፈው ለግብፃውያን ነጋዴዎች ሸጡት። ስለዚህም በ30 ብር ተሸጦ ዮሴፍ በግብፅ በባርነት ይኖር ነበረ። ከአባቱ ቤት ወግ ማረግ ካለበት በረከት ካለበት እግዚአብሔር ሞገስ ከሆነበት ከያዕቆብ ቤት ሄዶ እግዚአብሔር በማይመለክበት ጣዖት በሚመለክበት ሀገር በባርነት ይኖር ነበር ዮሴፍ። በዛ እያለ ግን እግዚአብሔርን ያመልክ ነበር። በዚህ የተነሳ እግዚአብሔር ተቆጥቶ ከብዙ ዘመን በኋላ 70 ሆነው እስራኤላውያን አባታቸውን ያዕቆብን ይዘው ስንዴ ፍለጋ በረሃብ ምክንያት ወደ ግብፅ ሄዱ። ረሃብ ክፉ ነው። ረሃብ ማንም አይችልም። ከረሃብነት ጦር ይሻላል አለ ሐዋርያት። ከረሃብ ጦር ይሻላል፣ እየበሉ መሞት ይሻላል። ስለዚህ ረሃቡን አልችል ብለው
በእስራኤል ላይ ኃይለኛ ረሃብ ሆነ። እስራኤላውያን ተራቡ። የያዕቆብ ልጆች በረሃብ ተመቱ። ስለዚህም ስንዴ ፍለጋ የዚያ እግዚአብሔር የማይመለክበት እግዚአብሔር ሞገስ ያልሆነበት ቦታ ላይ ሄዱ፣ ተሰደዱ። ነገር ግን ዮሴፍ በዛ ነበር። እግዚአብሔር ይሄን ረሃብ ስለሚያውቅ አስቀድሞ አዘጋጅቶላቸው እርሱ ባወቀ። እነርሱ ግን በቅናት ነበር ዮሴፍን የሸጡት። ስለዚህም 70 ሆነው ግብጽ ሄዱ ይላል። በረሃብ ምክንያት ስንዴ ፍለጋ። ያኔ ረሃቡ ዘመን እስኪያልፍ ድረስ በዛ እንቆያለን ብለው ሄዱ እስራኤላውያን። እየወለዱ እየተዋለዱ እየበዙ ባሪያ ሆነው በገዛ ፈቃዳቸው በግብጽ በባርነት ተያዙ። ዛሬ የግብጽ ፒራሚድ ተብሎ በዓለም የሚጎበኘው ታላቁን ፒራሚድ ጭቃ እያቦኩ የሰሩት እስራኤላውያን ናቸው። በግብጽ ባሪያ ሆኑ። ለምለም እንጀራ አልነበረም። የሚበሉት መልካም ለምለም የሆነ ምግብ እንጀራ አልነበረም። የሚበሉት ሽንኩርት ነበር። የሚበሉት ድንች ነበር። መልካም እረፍት አልነበራቸው። ሃይማኖታቸውን ወይም እግዚአብሔርን ማምለክ አይችሉም። ነፃነት አልነበራቸው። በባርነት ውስጥ ነፃነት የለም። ጉልበታቸው ይበዘበዝ ነበር። ጭቃ ያወኩ ነበር። ይልቁንም ደግሞ በምጥ በተያዘች ሰዓት ራሔል ልጇን ትወልድ ዘንድ አሳርፉኝ ብትላቸው እንደውም ደሙ ጭቃውን ስለሚያጠብቀው አብረሽ እርገጫቸው እስክትባል ድረስ በእንዲህ አይነት መከራ ውስጥ አለፉ እስራኤላውያን። እጅግ ከባድ ነው ወገኖች። በባርነት መያዝ፣ ከተወለዱበት ሀገር ተሰዶ በዚያውም ምድራዊውን ኃላፊውን የሚጠፋውን እንጀራ ፍለጋ ብዙ ወገኖች እኮ ተሰደው በበረሃ ወድቀው ቀርተዋል። ወገኖች ልንጸልይ ይገባል። እስራኤል እንዲህ ነበር የሆነው። በረሃብ ምክንያት ተሰደው ጉልበታቸው እየተበዘበዘ በጭቃ ላይ ልጃቸውን እያቦኩ የሚወልዱት ወንድ ልጅ ነፃ እንዳይወጣ በጉልበት በጦርነት አሸንፈው እስራኤላውያን ድል እንዳያደርጉ ወንዱ ሁሉ በባህር ይጣል፣ በጭቃ ይረገጥ ነበረ። ከዚህ በላይ ምን አይነት ግፍ አለ? ምን አይነት ስቃይ ያለ ወገኖች። በእንዲህ አይነት ስቃይ ውስጥ እያሉ ግን እግዚአብሔር አልረሳቸውም። እግዚአብሔር አልተዋቸውም። ምንም እንኳን እነርሱ ለእግዚአብሔር የማይመቹ ቢሆንም እንኳን ምንም እንኳን እስራኤል አንድ ቀን እግዚአብሔርን አንድ ቀን ደግሞ ጣዖት የሚያመልክ አስቸጋሪ ሕዝብ እንኳን ቢሆን እግዚአብሔር ግን ልጆችን በፍጹም አይረሳም። ተመለከተ። የእስራኤልን እንባ የእስራኤልን ጩኸት ሰማ እግዚአብሔር። ይህኔ ምን አለ? በዚህ ኦሪት ዘጸአት ምዕራፍ 8 ቁጥር 1 ላይ እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ አለ እግዚአብሔር። እግዚአብሔር ጩኸታቸውን ሰማ። እግዚአብሔር ተመለከተ። የሕዝቡን ግፍ ተመለከተ። እግዚአብሔር ይመለከታል። ሰዎች በትከሻችን ላይ ቆመው እኛ ልንበላ እጃችን የቃጣንበትን እንጀራ እኛን ትከሻ ላይ ቆመው እኛን ረግጠው መብላት ሲፈልጉ ሲንጠራሩ እግዚአብሔር ይመለከታል። እግዚአብሔር የኛን እንጀራ ላይ አመድ የሚነሰንሱትን ሰዎች ይመለከታል። እግዚአብሔር በሞራላችን ላይ የሚረማመዱትን ሰዎች፣ አንተ ምስኪን ነህ ድሃ ነህ እያሉ የሚዘባበቱብንን ሰዎች እርሱ ይመለከታል። እንደማያይ ግን ቸልን ዝም ይላል። እንደማይሰማ ዝም ይላል። እንደማያይ ያያል። እግዚአብሔር እንደኛ ችኩል ስላልሆነ በእስራኤል ላይ የሚደርሰውን ግፍ የሚደርሰውን መከራ እርሱ ይመለከት ነበር። ይሄኔ ሙሴን አስነሳ እግዚአብሔር። ሕዝቤን ያገለግለኝ ዘንድ ሕዝቤን ልቀቅ ብለው ፈርዖንን አለ። እምቢ ቢል ግን ክንዴን ዘረጋለሁ አለ እግዚአብሔር ተናገረ። ሙሴም ደግሞ እንደታዘዘ ፈርዖን ፊት ቀረበና እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ልቀቅ። ይሄ ሕዝብ ለኔ የተገባ ሕዝብ ነው። ይሄ ሕዝብ ለኔ የተለየ ሕዝብ ነው። ስለዚህም እኔን ያገለግል ዘንድ ወደ መጣበት ምድር ወደ ምድረ ከነዓን ወደ እስራኤል ይሄድ ዘንድ ልቀቅ አለ እግዚአብሔር አዘዘ። ነገር ግን ልቡ የደነደነው በጣዖት አምልኮ የተተበተበው እግዚአብሔርን የማያውቀው ፈርዖን እንዲህ አለ ይላል። እግዚአብሔር ታላላቅ መቅሰፍትን አመጣ። አልታዘዝ ስንል እምቢ ስንል ይታገሳል እግዚአብሔር። መጨረሻ ላይ ግን ለክፋት ያይደለ ለጥፋትም ያይደለ ቁንጢት ያመጣል እግዚአብሔር። ቸር አምላክ ነው እሱ። በባህሪው ክፋት የሌለበት ተንኮል የሌለበት ማንም ይጠፋ ዘንድ የማይፈቅድ ነው። ፈርዖንን
ይመለስ ዘንድ ቁንጢጥን አመጣ፣ መቅሰፍትን አመጣ የሚመለስበት። እርሱ ግን ልቡን አደነደነ ይላል። እምቢ አለ። የእስራኤል ጉልበት ስለጣመው፣ ጉልበታቸው ስለጣመው በባርነት እንዳያስኩ እኖራለሁ እንጂ በፍጹም ሕዝቡን አልለቅም አለ። መጨረሻ ላይ ግን እግዚአብሔር ምን አለ? ጠቦት የሆነውን በግ እረድ አለ። ለሙሴ ትእዛዝ ሰጠ። ብዙ መቅሰፍት በግብፃውያን ላይ ወረደ። ሊመለሱ አልቻሉም። ይልቁንም ደግሞ ፈርዖን በሚተማመንባቸው በጠንቋዮቹ ሊያስፈራራ ተአምር እያደረገ ሊያስፈራራ ሞከረ። እግዚአብሔርን ይገዳደር ጀመረ። ይህን እግዚአብሔር ሙሴን አዘዘ። ጠቦት የሆነውን በግ ምረጥ፣ ነውር የሌለበት 1 ዓመት ያልሞላውን በግ ምረጥና በጉን አርዳችሁ የበጉን ደም በበራችሁ ላይ ቀቡት አለ እግዚአብሔር። ስጋውንም ወገባችሁን ታጥቃችሁ ጫማችሁን ተጫምታችሁ ስጋውን ፈጥናችሁ ብሉት። ያኔ እኔ አልፋለሁ። ያኔ ደግሞ ሞተ በኩር ሲመጣ እኔ በእናንተ ሳልፍ እስራኤላውያን ወይም ደግሞ በግብፅ ያሉት በባርነት ተይዘው የነበሩ እስራኤልን ሳልፍ ግብፃውያን ግን የበኩር ልጅ ሆነውን ከእንስሳ እስከ ሰው ጨርሳለሁ ብሎ ተናገረ። በዚህን ሰዓት ሙሴ እንደታዘዘ እስራኤልን ሁሉ ሰብስቦ ጠቦት የሆነውን በግ 1 ዓመት ያልሞላውን ነውር የሌለበትን በግ መርጦ በጉን አረደ። ደሙን በእስራኤል በር ላይ ቀባው። ስጋውንም እንደታዘዙ ፈጥነው በሉ። ይህኔ እግዚአብሔር አልመለስ ላለው ለፈርዖን፣ እምቢ ላለው ለፈርዖን፣ ልቡን ላደነደነው እግዚአብሔርን እምቢ ላለው በጣዖት አምልኮ የሚኖረው በጉልበቱ የተመካው ትዕቢተኛውን ፈርዖንን ግብፃውያንን ጭምር ሞተ በኩር እንዳይን ጥቅሻ ጨረሳቸው ይላል። ያኔ ግን እስራኤላውያን የበጉን ደም ስለቀቡ በበራቸው ፈጥነው ስጋውን ስለበሉ ሞተ በኩር ግብፃውያንን እየፈጀ እስራኤልን ግን አለፈ ይላል። ስሙ የተመሰገነ ይሁን አምላካችን። ስለዚህም እግዚአብሔር የወደቁትን ያነሳል አለ። እዚህ ጋር ግን አላበቃም። እግዚአብሔር አዘዘ። እግዚአብሔር ከፊት ነበረ። ሙሴ ሕዝቡን እያጽናና ይመራል። መልአኩ ከሙሴ ፊት ነው። መልአኩን ደግሞ እግዚአብሔር ይመራል ከፊት። ጉዞ ጀመሩ እስራኤላውያን እግዚአብሔር እንዳዘዛቸው። የበጉን ደም በበራቸው ላይ ቀብተው ከመቅሰፍት ዳኑ። የበጉን ስጋ በልተው ጉዞ ጀመሩ። ወገባቸውን ታጥቀው ጫማ ተጫምተው ዘንጋቸውን ይዘው ጉዞ ጀመሩ ይላል። ከከተማ ውጭ ሄዱ፣ ራቁ። በአንድነት ያላቸውን ሁሉ ይዘው 70 ሆነው ወደ ግብፅ የወረዱት እስራኤላውያን 600 ሺህ በላይ ሕዝብ ሆነው ወደ ምድረ ከነዓን ጉዞ ጀመሩ። ይህኔ ግን አንድ አደጋ ነበረ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ አደጋ ገጠማቸው። ከፊታቸው የኤርትራ ባህር ሞልቶ ከዳር እስከ ዳር ሞልቶ ይፈሳል። ሞገዱ እጅግ ያስፈራል። ፈርዖን ደግሞ አመለጡኝ ብሎ ከነሰራዊቱ በፈረስ ተከትሏቸዋል። የፈረሱ ኮቴ ከሩቅ ይሰማል። እስራኤል በመካከል ናቸው። እጅግ ተጨነቁ። ሙሴ ያሉ እስራኤላውያን በግብፅ ሀገር መቃብር ጠፍቶ በዚህ በምድረ በዳ እንሞት ዘንድ አመጣህን ብለው ጨቀጨቁት ይላል። እምነት ስላልነበራቸው በእግዚአብሔር ክንድ ስላልተደገፉ ያለ እምነት የወጡት እስራኤላውያን ምንም እንኳን ሙሴ አማኝ ቢሆን በሙሴ አማካኝነት እግዚአብሔር እንዲወጡ ቢያዝም እስራኤል ግን ገና አላመነም ነበረ። በእግዚአብሔር ክንድ አልተደገፈም ነበረ። ስለዚህ ማጉረመረሙ። ያ የግብፅ ሽንኩርት ይሻለን ነበረ። ያ የግብፅ ግዞት ይሻለን ነበረ። ይልቁንም ደግሞ በግብፅ ሞተን በመቃብር ውስጥ በተቀበርን ነበር። በዚህ በምድረ በዳ መቃብር በሌለበት ስጋችን ላሞራ ሊሆን ነው። ለምን ወደዚህ ያመጣህን ብለው በሙሴ ላይ ያጉረመረሙ። እጅግ ያሳዝናል። ግን እኮ እስራኤል ታላቅ ሕዝብ ነው። እግዚአብሔር ከእርሱ ጋር የሆነ ሕዝብ። ይህኔ ሙሴ ወደ እግዚአብሔር አመለከተ። እምነት ስለነበረው እርሱ እንደነሱ አልጮኸም። እርሱ እንደነሱ አልተንጫጫም። እርሱ በሞገዱ አልደነገጠም። እርሱ በፈርዖንና በሰራዊቱ አልተርበደበደም። እምነት ስላለው ወደ እግዚአብሔር አመለከተ ሙሴ። እግዚአብሔርም ተናገረ። ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና
ቁሙ አለ። እግዚአብሔር ስላመለከ እኮ ነው። ሙሴ ከእግዚአብሔር ጋር ስለሆነ አትፍሩ አለ። ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸውምና ቁሙ ብሎ እግዚአብሔር በሙሴ አማካኝነት አዘዘ። እዚህ ኦሪት ዘጸአት ምዕራፍ 12 13 እና 14 እነዚህ 3 ምዕራፎች ስታነቡ ታሪኩን ታገኙታላችሁ። እግዚአብሔር በሙሴ ተናገረ፣ አትፍሩ አለ። እነዚህን ግብፃውያንን ዛሬ በፈረስ ሆነው በጦር የመጡባቸውን ግብፃውያንን ለዘላለም አታዩአቸው፣ አትፍሩ ቁሙ አለ እግዚአብሔር። ይህን ሙሴ ወደ እግዚአብሔር ሲያመለክት እግዚአብሔር ደግሞ ተናገረ። ሙሴ ሙሴ ዝብጥ አለ ባህር አለ። በያስካት በትር ባህሩን ምታው ብሎ እግዚአብሔር ሲያዝ ሙሴ አማኝ ስለሆነ እግዚአብሔር እንዳዘዘው እግዚአብሔርን ስለሚያምን የእግዚአብሔርን ትእዛዝ ሰምቶ በባህሩ ላይ በትሩን ሲዘረጋ የኤርትራ ባህር እንደ ግድግዳ ለሁለት ተከፍሎ እስራኤላውያን ያ ከነጓዛቸው 600,000 በላይ የሆኑ እስራኤላውያን በባህሩ መካከል በደረቅ ተሻገሩ ይላል። አምላካችን ስሙ የተመሰገነ ይሁን። የዚህን ሰዓት ያ ልቡ አሁንም የደነደነው ፈርዖን ደረስኩባቸው ብሎ ከነፈረሱ ከነሰራዊቱ በባህሩ ውስጥ ገብቶ ሊወጣ ሊሻገር ጥቂት ሲቀረው ከኋላ ያለው ባህሩ ውስጥ እንደገባ ከፊት ያለው ከባህሩ ሳይወጣ እግዚአብሔር አንዲት ትእዛዝን አዘዘ። እምቢ ስላለ አልመለስ ስላለ ፈርዖን እምቢ ስላለ በጉልበቱ ስለተመካ አሁንም እግዚአብሔር ተናገረ ለሙሴ። ሙሴ አሁንም ባህሩን ምታው ሲል ባህሩን ሙሴ በያዛት በትር ሲመታ ያ የኤርትራ ባህር ግብፅ እስራኤላውያን በደረቅ ምድር ያሻገረው የታዘዘው የተከፈለው ባህር መልሶ ከድናለ ፈርዖን ከነሰራዊቱ በባህር ውስጥ ሰጠመ። ይችላል እግዚአብሔር ጠላታችንን ማስጠም ይችላል። እግዚአብሔር በልጆቹ ላይ አንዳች ነገር ሳይደርስ ጠላትን መንገድ ላይ ማስቀረት፣ የጠላትን እግር መስበር፣ የጠላትን ሐሳብ ማሰናከል ይችላል እግዚአብሔር። እኛ ግን ማመን አለብን። ሙሴ እምነት ስለነበረው እስራኤላውያንን ወክሎ የህዝቡ ጩኸት እየሰማ ወደ እግዚአብሔር ስለሚያመለክት እግዚአብሔር ደግሞ ሙሴን መርቶት እስራኤላውያን የኤርትራን ባህር በደረቅ መሻገር ቻሉ። ከዚህ የተነሳ ወድቆ የነበረውን በስደት ሀገር በመከራ በግዞት በጭንቅ የነበረው ህዝብ ከውድቀት እንደተነሳ ዳዊት ተመልክቶ እግዚአብሔር የወደቁትን ያነሳል ብሎ ተናገረ። ሶስተኛው እና የመጨረሻው የሁላችን ውድቀት ወይም የአዳም ውድቀት ነው። በመንፈስ ቅዱስ ተመርቶ ትንቢት የተናገረበት ታላቁ ምስጢር እዚህ ጋር ነው። ዳዊት እግዚአብሔር የወደቁትን ያነሳል ሲል ከራሱ ሕይወት ተመለከተ። ከእረኝነት ወደ ዙፋን ስለወጣ የእስራኤልን ሕይወት ተመለከተ። ጭቃ ከመርገጥ በረሃብ ከመገረዝ ነፃነት በሌለበት ምድር እግዚአብሔር በማይመለክበት ሀገር ይኖር የነበረውን ታላቅ ሕዝብ እግዚአብሔር ከውድቀት ሲታደግ አየ ዳዊት። ይህን ስላየ እግዚአብሔር የወደቁትን ያነሳል አለ። ሶስተኛው በመንፈስ ቅዱስ ተመርቶ ነብይ ስለሆነ የሁላችንን ከውድቀት መነሳት ተናገረ። በዚህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ሰው ወይም አዳም እግዚአብሔር ካበጀለት አጥር ትእዛዝ አፍርሶ ወጣ ይላል። ሰው ከእግዚአብሔር ተለየ። ሰው የተሻለ ክብር ፈልጎ አምላክ መሆን ፈልጎ ሰው መሆንን ተስኖ ወደዚህ ምድር መጣ። በበደል የእግዚአብሔርን አጥር ስላፈረሰ ከእግዚአብሔር ሕግ ፈቀቅ ስላለ ትእዛዝ ስላፈረሰ አዳምና ሔዋን ወደዚህ ምድር መጡ። ይሄ ውድቀት ነበረ። ውድቀት ደግሞ ከእግዚአብሔር መለየት ነው። ከዚህ በላይ ምንም አይነት ውድቀት የለም። እግዚአብሔርን የማይመለክበት ቦታ መኖር፣ ከእግዚአብሔር ተለይቶ መኖር፣ በኃጢአት ውስጥ መኖር፣ ከእግዚአብሔር እቅፍ መውጣት፣ ከዚህ በላይ ውድቀት ምንም የለም። ምናልባት እኛ ውድቀት የምንለው ተምረን ስራተን ሊሆን ይችላል፣ ትዳራተን ሊሆን ይችላል፣ ሌላ ብዙ ስጋዊ ነገሮች ሲጎሉብን እኔ የወደቅኩ ነኝ ብለን ተስፋ እንቆርጥ ይሆናል። ውድቀት ግን ከእግዚአብሔር መለየት ነው ወገኖቼ። ውድቀት የምንለው መጨነቅ ያለብን
ወድቀናል የምንለው ከእግዚአብሔር ስንለይ ነው። ከእግዚአብሔር ጋር ያለ ሁሉ አለውና ምክንያቱም እግዚአብሔር ሁሉን ማድረግ ስለሚችል አዳም በበደል ምክንያት ወደዚህ ምድር መጣ፣ ወደቀ፣ ጸጋው ተገፈፈ፣ ከእግዚአብሔር ተለየ። ያኔ የሰው ልጆች ሁሉ ሞት ገዛቸው። ይልቁንም ታላላቅ ሰዎች ነቢያቱን ሁሉ ሞት ገዝቷቸው ነበር። ያ ከአባታቸው ከአዳም የወረሱት ሞት፣ በአዳምና በሔዋን በኩል የመጣው ሞት ሁላችንን ሞት ገዝቶን ነበር። ይገርማችኋል አይደለም? ሌላውን ሕዝብ እነ ኤልያስን ታላላቁን ነቢያት እነ ኢሳይያስን ሁሉ ርዕሰ አበው የተባሉት አብርሃምን ያዕቆብና ይስሐቅን ሁሉ እነርሱን ሁሉ ሞት ገዛቸው ይላል። ይገርማል። እነርሱ ታላላቅ ሰዎች ነበሩ፣ ጽድቅ ነበራቸው፣ መልካም ሥራ ነበራቸው። ነቢያቱ ሰማይ ዝናብን እንዳያወርድ መለጎም የቻሉ ነበሩ። ይህን አይነት ብቃት ነበራቸው። እና አብርሃም ከእግዚአብሔር ጋር የተነጋገሩ ሰዎች ነበሩ። እነዚህን ሁሉ ግን ሞት ገዛቸው ይላል። እጅግ ይደንቃል። ሁሉም ወድቀው ነበሩ፣ የተናቁ ነበሩ። ለዚህ ነው ነቢያቱ ጽድቃችን እንደ መርገም ጨርቅ ተቆጠረ አሉ። ሁሉ ወድቀዋል። ሲያዩት ማንም በራሱ መዳን አይችልም። ማንም ወደ ሕይወት መሄድ አይችልም። ማንም ቅድስና አልነበረው። ማንም ከእግዚአብሔር ጋር መልካምና ጤናማ ግንኙነት አልነበረው። ምንም እንኳን የእነ አብርሃም ጽድቅ የእነ አብርሃም መልካም ሥራ ከእግዚአብሔርን ሥላሴን ወደ አብርሃም ቤት ቢያመጣም እንኳን ነገር ግን ወደዛኛ ወደ ዘላለማዊ ሕይወት ወደ ተሻለው ክብር ግን ሊመጣ ማንም አልቻለም በሥራው። ይሄንን በመንፈስ ቅዱስ ትንቢት ሲናገር ምን አለ? እግዚአብሔር የወደቁትን ያነሳል አለ። እመጣለሁ ወደ መጨረሻው። ስለዚህ ሁላችን ከውድቀት እንነሳ ዘንድ አዳም በወደቀ ጊዜ ተስፋ ነበረው። አንቲ ውእቱ ተስፋሁ ለአዳም አመ ይትሰደድም ገነት። አንቺ አዳም በገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ተብሎ ተነግሯል ለእመቤታችን። ልብ በሉ። ሁሉ ከውድቀት እንዲነሳ አዳም ከወደቀበት ተነስቶ ወደ ቀድሞ ክብሩ እንዲመለስ ተስፋ የሆነችን ድንግል ማርያም ቤዛ የሆነውን ልጇን ተወልድ ዘንድ ነቢያት ሁሉ ትንቢት ተናገሩ። ኢሳይያስ 7:14 ላይ ድንግል በድንግልና ትጸንሳለች፣ በድንግልናም ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች ተብሎ ተነግሯል። ሌሎች ነቢያት ሁሉ ትንቢት ተናግረዋል። በእስራኤል ሀገር እንደሚወለድ ክርስቶስ ተናግረዋል። እንደውም በሚክያስ 5 ላይ የተነገረም ትንቢት አለ። ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲቲሃቲም ነገሥተ ይሁዳ እስመ ምኔኪ የወፅእ ንጉሥ ዘይርኤሙ ለሕዝበ እስራኤል ተብሎ ተነግረዋል። በሚክያስ 5 ላይ አንቺ ከኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ ነገሥታት መሳፍንት አገር አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ተብሎ ተነግሮላታል። ክርስቶስ እንደሚወለድ ብዙ ትንቢት ነቢያት ሁሉ ተናግረዋል። በዚህ በገላትያ ምዕራፍ 4 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ ሲናገር ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ አለ፣ ከሴትም ተወለደ አለ። ነቢያት እንደተናገሩት አስቀድሞ ለአዳም ተስፋ እንደገባ የወደቁትን ለማዳን የወደቁትን ለማንሳት ክብር ጎሏቸው የነበሩትን ወደ ክብራቸው ለመመለስ ተስፋ ከሆነች ከድንግል ማርያም ኢየሱስ ክርስቶስ ቤዛ የሆነው ክርስቶስ ተወለደ ይላል። ስሙ የተመሰገነ ይሁን። እኛ ከውድቀት ሊታደግ እርሱ ተወለደ። ከተወለደ በኋላ እንደ ማንኛውም ሰው ቀስ በቀስ አደገ። ያለ ኃጢአት እኛ የምንሰራውን ስራ እየሰራ እንደኛ እየበላ እየጠጣ እንደ ሕፃናት እየታዘዘ ሰማያዊው አምላክ ክቡር የሆነው አምላክ በጠባብ ደረት ተወስኖ በሥጋ ማርያም ተገልጦ እርሱ በምድር ላይ መመላለስ ጀመረ ይላል። የማይታየው አምላክ ሰማይና ምድር የማይችሉት አምላክ በእመቤታችን ማህፀን በ9 ወር ከ5 ቀን በማህፀኗ አድሮ እንደኛ ተወልዶ በሥጋ ተገልጦ የምናየውና የምንዳስሰው አምላክ ሆነ። አይደንቅም ወገኖች? ይህ ታላቅ ፍቅር እኮ ነው። ፍቅር ይህ ታላቅ ፍቅር ነው። ሰው ሆነ፣ እንደኛ ሰው ሆነ፣ አደገ። በ30 ዘመኑ ተጠምቆ በማየ ዮርዳኖስ ተጠምቆ በዛ ባህር ውስጥ በዮርዳኖስ ባህር ውስጥ የተቀበረውን የሞት ደብዳቤ በጥምቀቱ ደመሰሰልን ይላል። አንዱ ውድቀታችን እዚህ ጋር ተደመሰሰ። ስሙ የተመሰገነ ይሁን። ሁለተኛውና የመጨረሻው ክርስቶስ የመጣበት ዓላማ የሰው ልጆች ከውድቀት ለመታደግ ስለሆነ
ከተጠመቀ በኋላ ሐዋርያትን መርጦ ካስተማረ በኋላ ብዙ ድውይን ከፈወሰ በኋላ በዕለተ ዓርብ የኛን ኃጢአት ተሸክሞ የኛን በደል በጫንቃው ላይ አኑሮ እኛ ወድቀን ስለነበረ እርሱ ለኛ ካሳን ክሶ በዛ በሊጦስጥራ በድንጋያማው ስፍራ በማይመቸው ስፍራ ድንጋይ በበዛበት ቦታ ላይ በክፎች አይሁድ እየተገረፈ እየወደቀ እየተነሳ እርጥብ እንጨትን ተሸክሞ የኛን ውድቀት ወደቀ ክርስቶስ። እኛ ወድቀን ስለነበረ እሱ ወደቀ። አዳምና ሔዋን በለሲቱን ለመብላት እጅግ ይጎመጁ ነበረ። እርሱ ደግሞ ክርስቶስ ወደዚህ ምድር መጥቶ እርጥብ እንጨትን በጫንቃው ላይ ተሸክሞ ስለኛ ይወድቅ ነበር። አዳምና ሔዋን በለሲቱን ለመቆረጥ ወደ በዛ ይገሰግሱ ነበር። ሔዋን ገሰገሰች፣ እርሱ ግን ወደ ቀራንዮ ገሰገሰ እየወደቀ እየተነሳ እኛን ከውድቀት ለመታደግ መድኃኔዓለም ክርስቶስ የሁላችን አምላክ ፍቅር የሆነው ጌታ የማይጨክነው አምላክ ከውድቀት የሚታደገው አምላክ እኛ ከውድቀት እንነሳ ዘንድ እርሱ ግን ወደቀ። ይሄ ፍቅር ይደንቃል ወገኖቼ። እኛን ለማዳን መድኃኔዓለም ወደቀ። እኛን ከውድቀት ለመታደግ እርሱ ወደቀ። የእኛን በደል ተሸከመ። ስለዚህ እርሱ በመስቀል ላይ ስለሁላችን ተሰቀለ። በ5 ችንካር ተቸንክሮ የሰው ልጆች ሁሉ ከሞት ይድኑ ዘንድ ከጨለማ ይወጡ ዘንድ ከውድቀት ወደ ከፍታ ወደ ክብር ይነሱ ዘንድ ኢየሱስ ክርስቶስ ወደቀ። የነቢያቱ ትንቢት በዚህ ጊዜ ተፈጸመ። በመዝሙረ ዳዊት መዝሙር 11 ቁጥር 5 ላይ በእንተ ሕማሙ ለነዳይ ወበእንተ ገአሮሙ ለሙቆሃን ይላል። ስለ ድሆች መከራ ስለ ታሰሩ ችግር ዛሬ እነሳለሁ ይላል። ስለ ድሆች መከራ ብሎ አስቀድሞ ትንቢት የተናገረው ኢየሱስ ክርስቶስ ከሦስቱ አካል አንዱ አካል መድኃኔዓለም ክርስቶስ ወደዚህ ምድር መጥቶ እኛን ከውድቀት ሊታደግ እኛን ከሕማም ሊያድን ሊፈውስ እርሱ ቆስሎ የእኛን ቁስል ሊያክምና ሊፈውስ እርሱ ግን ቆሰለ ይላል። በ5 ችንካር ተቸነከረ። ደሙ ፈሶ ሥጋው አልቆ አጥንቱ እስኪቆጠር ድረስ እርሱ እየወደቀ እየተነሳ ተገረፈ። እኛ እንነሳ ዘንድ እኛ ክብር እናገኝ ዘንድ እኛ ሕይወት ይበዛልን ዘንድ ክርስቲያኖች ሕይወታችን በከንቱ በዋዛ የተገኘ አይደለም። ደም የተከፈለበት የደም ዋጋ። ሕይወታችን ጸሐፊ የጻፈው ድርሰት አይደለም። ሕይወታችን በቀራንዮ ላይ በደም የተጻፈ ታላቅ መጽሐፍ ነው። ሕይወታችን ዝም ብሎ የተገኘ አይደለም። ክርስትና ዝም ብሎ የመጣ አይደለም። ክርስትና ዝም ብሎ እዚህ ላይ ያንጠለጠልነው ዝም ብሎ የመጣ አይደለም። ክርስትና በቀራንዮ ላይ ደም የፈሰሰበት ነው። የመድኃኔዓለም ሥጋ የተቆረሰበት ነው። ስለዚህም ያኔ እስራኤላውያን ፈጥነው የበጉን ደም ቀብተው ከመቅሰፍት እንደዳኑ ሥጋውን በልተው ባሕረ ኤርትራን ከፍለው እንደተሻገሩ ደግሞም የአብርሃም ልጅ ይስሐቅ በዚህ ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ አብርሃም እግዚአብሔር አዞት ወደ ሞሪያም ተራራ ላይ ለመስዋዕት ልጁ ሊሰዋ ይዞ በሄደ ሰዓት ልጁ ይስሐቅ የጠየቀው አንድ ጥያቄ ነበረ። ኦ አባ አይቴ ሃሎ በግኡ ለመስዋዕት አለ። የመስዋዕቱ በግ ወዴት ነው? እንጨትና ቢላውን እሳቱን ሁሉ ይዘናል። ለመስዋዕት የሚሆነው በግን እርሱ ወዴት አለ ብሎ ይስሐቅ የጠየቀው ጥያቄ ነበረ። ይህኔ ደግሞ ክርስቶስ በሥጋ በተገለጠበት ዘመን በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ክርስቶስ በሥጋ ተገልጦ ሐዋርያትን ሁሉ እየመረጠ በነበረበት ሰዓት ክርስቶስ ተጠምቆ ዓለምን ለማዳን መጨረሻም ሞቶ ለማዳን መጥቶ በሥጋ በተገለጠበት ዘመን በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቀ መለኮት ቅዱስ ዮሐንስ ከብዙ ዘመናት በፊት ያ በኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ኦ አባ አይቴ ሃሎ በግኡ ለመስዋዕት አባት ሆይ የመስዋዕቱ በግ ወዴት አለ ብሎ የጠየቀውን ጥያቄ መጥምቀ መለኮት ቅዱስ ዮሐንስ ደግሞ ምን አለ? ክርስቶስን ሲመለከት ነው በግኡ ለእግዚአብሔር ዘአትት ኃጢአት ዓለም ብሎ መለሰ። እነሆ የዓለምን ኃጢአት የሚያስወግድ ዓለምን ከውድቀት የሚታደግ አማናዊው በግ ኢየሱስ ክርስቶስ ይሄውና ብሎ ተናገረ። ስሙ የተመሰገነ ይሁን። ስለዚህም ክርስቶስ ኢየሱስ ወይም መድኃኔዓለም እኛን ለማዳን እርሱ ወደቀ በቀራንዮ። እርሱ ተሰቀለና ዓለሙን
በመጨረሻ አዳነው ይላል። እስራኤላውያን በጉን ደሙን ቀብተው ከመቅሰፍት እንደዳኑ ሥጋውን በልተው ባህረ ኤርትራን እንደተሻገሩ ሁሉ ክርስቶስ በቀራንዮ ላይ ስለ ሁላችን ሲሞት ዋጋ ሲከፍል በሲኦል የነበሩ ነፍሳት በአንድ ጊዜ ወደ ገነት ተጠርገው ወጥተው ይላል። ስሙ የተመሰገነ ይሁን። ለዚህ ነው ቅዱስ ዳዊት እግዚአብሔር የወደቁትን ያነሳል ብሎ ተናገረው። የሁላችንን መነሳት በመንፈስ ቅዱስ ተመርቶ ነው ያልኳችሁ ይሄንን ነው። ስለዚህም በዚህ በቆላሲስ ሐዋርያው ቅዱስ ጳውሎስ ለቆላሲስ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 13 ላይ ነገር ግን እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ አፈለሰን አለ ሐዋርያው ሲናገር። የዘላለምን ሕይወት ወዳገኘንበት ወደ ፍቅሩ ልጅ አፈለሰን አለ። ከጨለማ ሕይወት ወደ ብርሃን መራን አለ። እኛ ወድቀን ነበረ፣ እርሱ ግን ውድቀታችንን ወድቆ እኛ መገረፍና መሞት ሲገባን እርሱ ግን ለእኛ ተገርፎ የእኛን በደል በጫንቃው ላይ አኑሮ እርሱ ወድቆ እኛን ወደ ክብር እሱ በቀራንዮ ላይ ዋጋ ከፍሎ እኛ ደግሞ በነፃ ወደ ገነት እንገባ ዘንድ ሆነ ይላል። አምላካችን የተመሰገነ ይሁን። ይችላል እግዚአብሔር ከውድቀት ማንሳት። ሁላችን ከውድቀት የዳነው በዚህ ፍቅር ነው። ቀራንዮ ላይ በተከፈለ ዋጋ ነው። ክርስቲያን መባል የቻልነው ክርስቶስን ስላመለክን ነው። እርሱ ደግሞ ዋጋ ለኛ ስለከፈለ ለዘላለም ፍቅሩን ስንናገር፣ ለዘላለም መስቀሉን ስንሸከም፣ ለዘላለም ቀራንዮን ስንናገር እንኖራለን። ከዚህ በላይ ደግሞ ለክርስቲያን ምንም ትምክህት የለም። ትምክህታችን በቀራንዮ ላይ የተከፈለልን ዋጋ ብቻ ነው። እርሱ ነው ከውድቀት መታደግ የቻለው። እግዚአብሔር ከውድቀት ማንሳት ይችላል። እግዚአብሔር ሁላችን ከውድቀት ያነሳንም እርሱ ስለሆነ፣ ስለዚህ ክርስቲያን በአንዳችን መጨነቅ የለበትም። ምክንያቱም እርሱ ሕይወቱን እንኳን እስከ መስጠት የወደደን ስለሆነ መድኃኒዓለም ሕይወቱን እስከ መስጠት የወደደን አባት ነው ያለን። ትፈራላችሁ? ክርስቲያን ትጨነቃላችሁ? አንዳች ነገር ያስጨንቃችሁ። ምድራዊው ነገር፣ ስጋዊው ነገር፣ ኃላፊው ነገር ሊያስጨንቀን አይገባም። ይልቁንም እርሱ ነፍሱን እስከ መስጠት የወደደን ከውድቀት የታደገን አምላክ ነው ያለን። ችግራችን የእምነት ማነስ ነው፣ የእምነት መጉደል ነው። በዚህ በትንቢተ ኤርምያስ ምዕራፍ 28 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። እርሱ ያስባል ስለኛ። እኛ ለራሳችን ከምናስበው በላይ፣ እኛ ከምንጨነቀው ጭንቀት በላይ እግዚአብሔር ለኛ ያስባል። ለዚህ ነው ሰው ፍጥረት ሁሉ ተፈጥሮ ካለቀ በኋላ በመጨረሻው በኩር ሆኖ በዕለተ ዓርብ የተፈጠረው እርሱ አዝርዕቱን የሚበላ የሚጠጣው ዛሬ ለብሰነው የምንለብሰውን ልብስ ውበታችን የሆነው ልብስ ከፈጠረ በኋላ በመጨረሻ ላይ ፈጠረ። የሚያስፈልገንን ስለሚያውቅ በአንዳች ልንጨነቅ አይገባም። ክርስቲያኖች በእምነት መኖር ነው ያለብን። ከውድቀት ለመነሳት ብዙ ውድቀት ሊኖርብን ይችላል። የጤና ማጣት ውድቀት ነው። ትዳር ማጣት ውድቀት ነው። በትዳር ውስጥ ሰላም ያለ መኖር ውድቀት ነው። በትዳር ውስጥ ልጅ ያለ መኖር ውድቀት ነው። ከዚህም በላይ ብዙ ውድቀት ሊኖርብን ይችላል። ያለን ደሞዝ አልበቃ ብሎን እንጨነቅ ይሆናል። ነገር ግን ለዚህ ሁሉ መፍትሄው በእምነት መኖር፣ እግዚአብሔርን ይዞ መኖር ብቻና ብቻ ነው። ተመልክተናል። ሙሴ ስላመነ ሕዝቡን ሁሉ በኤርትራ ባህር አሻገረ በደረቅ። አንድ አባወራ በእግዚአብሔር ሲደገፍ፣ በማይዝለው ክንድ ሲተማምኖ ሲደገፍ ቤተሰቡን ሁሉ ያለ ጭንቀት፣ ያለ ረሃብ፣ ያለ በሽታ በሰላም መምራት ይችላል። ስለዚህ አማኞች መሆን አለብን። ፍጹም እምነት ሊኖረን ይገባል። ምክንያቱም እርሱ ስለኛ ያስባል። እርሱ የሚያስብልን መሆኑን፣ እርሱ በዛን ዘመን ሞተን በነበርንበት ዘመን የሚያድነን በሌለበት ዘመን እንኳን እንደወጡ ይቅሩ እንደሞቱ ይቅሩ በጨለማ ይኑሩ ሳይል በብርሃን እንመላለስ ዘንድ ውድቀታችንን ወድቆ ያዳነን አምላክ ስለሆነ ያለን ክርስቲያን በአንዳች ልንጨነቅ አይገባም። እርሱ ደግሞ ሁሉን ማድረግ ይችላል። በዚህ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። አያችሁ ክርስቲያን ከእግዚአብሔር ጋር ስንሆን
እኛ ከእርሱ ጋር ስንሆን ለሕጉ የተገዛን ስንሆን ይልቁንም በፍቅሩ ስንደገፍ እርሱ በላያችን ያለው ሥጋዊ ጉስቁልና እንኳን ቢበዛ ውስጣዊ ሰላማችን ይታደሳል አለ። የሥጋዊ ችግር ቢኖርብን፣ በበሽታ ብንያዝ፣ የገንዘብ ችግር እንኳን ቢኖርብን፣ ብንጎሳቆል፣ የለበስነው ልብስ ያደፈ ቢሆን የተቀደደ ቢሆን እንኳን ከእግዚአብሔር ጋር ስንሆን ግን ውስጣዊ ልባችን የታደሰ ይሆናል። ከውስጣዊ ሰላም ሌላ ደግሞ የሚያረካ አንዳች ነገር የለም በዚህ ዓለም ላይ። ብዙዎች ገንዘብ አላቸው፣ ሀብት አላቸው፣ እርካታ ግን ሰላም ግን የላቸው። መልካቸው ያማረ፣ ልብሳቸው የተዋበ፣ ውስጣዊ ሰላም ግን የለም ከእግዚአብሔር ጋር ስላልሆኑ ክርስቲያኖች። እኛ ግን ከእግዚአብሔር ጋር ስለሆነ እኛ የምናመልከው የአንድ እሱን ስለሆነ እሱ ደግሞ የሁሉ መፍትሄ ስለሆነ በላያችን የለበስነው ጨርቅ እንኳን ባያምር ውስጣዊ ሰላም ስላለን በዚህ ደስ ሊለን ይገባል። ክርስቲያኖች ስሙ የተመሰገነ ይሁን። ስለዚህ ክርስቲያን በእምነት ነው መኖር ያለበት። እምነት ሲኖረን ሁሉን ድል ማድረግ እንችላለን። እሱ ደግሞ የሚተውን አምላክ አይደለም። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወላጅ እንደሌላቸው ልጆች አልተዋችሁም ይላል። እስኪ በእናታችሁ ይህን ቃል ተናገሩ። ደስ የሚል ቃል ነው። ወላጅ በሉ እስኪ። እንደሌላቸው ልጆች አልተዋችሁም። ከዚህ በላይ ምን ቃል አለ? መድኃኒዓለም እኮ እኛን ያጽናናበት ቃል ነው ይህ ቃል። ወላጅ እንደሌላቸው ልጆች እንደ ጎዳና ላይ ልጆች አልተዋችሁም ማለት እርሱ ሁሉን ይሰበስባል። እርሱ በመንገድ ዳር ሸራ ወጥረው በፀሐይ በብርድ የሚሰቃዩት በረሃብ አለንጋ የሚገረፉት እነርሱ እንኳን የማይተው አምላክ ነው ያለው። እርሱ ስላለ ነው። በአስፋልት ላይ ተኝተው እኛ ብዙ ብርድ ልብስ ለብሰን በሞቀ ቤት መልካም እየበላን ስናድር በብዙ በሽታ ስንያዝ በብርድ በሽታ ስንመታ፣ እነዛ ግን በአስፋልት ላይ ወድቀው ምስኪኖቹ በሰላም መኖር የቻሉት እርሱ የሚተው አምላክ ስላይደለ ነው። እርሱ የወደቁትን ማንሳት የሚችል አምላክ ስለሆነ ወላጅ እንደሌላቸው ልጆች አልተዋችሁም ማለት ከዚህ በላይ መደገፊያ የሚሆንን ቃል ምንም የለም። ክርስቲያኑ እርሱ አልተወንም። አስቀድሞ ጠፍተን በነበረበት ዘመን አልተወንም። አሁንም የሚተወን አምላክ አይደለም። ችግራችንን ሁሉ የሚያስወግድ እሱ ስለሆነ በእምነት መኖር ነው ያለብን። ክርስቲያኑ በእምነት መኖር ማመን ብቻ በቂ ነው። ለመኖር ማመን በቂ ነው። ከበሽታ ለመፈወስ ማመን በቂ ነው። ችግራችን እንዲወገድ ማመን በቂ ነው። አምኖ ወደ እግዚአብሔር መጸለይ፣ በእምነት መኖር፣ ችግሩን ማስወገድ የሚችል መሆኑን ማመን፣ ከዛ ደግሞ ባመነው እምነት መልካም ትሩፋትን እየሰሩ መኖር፣ ፍቅሩን መግለጽ፣ እርሱ ለእኛ ሲል የከፈለውን ዋጋ በማሰብ ቀራሪውን በማስታወስ ምስኪኖችን በመርዳት እርስ በርስ በመፈቃቀር። ምክንያቱም እርሱ ለሁላችን የሞተ ለሁላችን ሲል ነው የሞተው። እኛ ግን ለወዳጃችን መልካም እያደረግን ለማናውቃቸው ሰዎች ደግሞ ደንታቤ ሰዎች ነን። እግዚአብሔር ግን እንዲህ አይደለም፣ ለሁላችን ነው የሞተው። ጽድቅም የሚባለው እርስ በርስ በፍቅር መኖር ነው። እግዚአብሔር የፈጠረውን ሁሉ በፍቅር በማየት የወደቀውን በማሰብ ወደ እግዚአብሔር በማቅረብ ቃል እግዚአብሔር የተራበውን በመምከር እንጀራ የተራበውን ካለን በመስጠት በዚህ ሕይወት ስናል እርሱ ደግሞ የኛን ውድቀት ይሞላል። እግዚአብሔር ምንም አይነት ውድቀት ቢገጥመን ከእግዚአብሔር የሚያልፍ አንዳች የለም። ልጅ አጥተው የነበሩ መካን ሆነው ጎረቤት ሲሳለቅባቸው የነበሩ ሰዎች እነ ሐና የነብዩ ሳሙኤል እናት እግዚአብሔርን ለምና በእምነት ተማጽና ይልቁንም ደግሞ እስራኤልን የሚያጽናና እግዚአብሔርን የሚያገለግል ታላቅ ነቢይ የሆነ ልጅ ሳሙኤልን ሰጥቷታል። እግዚአብሔር ስሙ የተመሰገነ ይሁን። ልናጉረመርም አይገባም። አምነን ግን መኖር ነው። ያ 38 ዓመት ሙሉ በአልጋ ቁራኛ የነበረው መጻጉዕ፣ ያው ዘመድ ወገን የራቀው ሰው ያልነበረው እርሱ ግን ክርስቶስ መድኃኒዓለም አልጋህን ተሸከም ተመላለስ ብሎ አልጋውን ተሸክሞ ሲሄድ ሰዎች ሁሉ በትኩረት ይመለከቱት ነበር። ይችላል እግዚአብሔር ከውድቀት ማንሳት። ማመን ብቻ ነው መፈወስ ስለሚችል የሚፈውስ አምላክ ስለሆነ ያለ የችግር ሁሉ መፍትሄ ስንደገፍበት የማይዝል ክንድ እርሱ ብቻ ስለሆነ በእምነት መኖር ከውድቀት ለመነሳት ካለን ችግራችን ተወግዶ በሰላም ለመኖር በእምነት መኖር እግዚአብሔርን ተደግፎ መኖር ብቻ ነው። ክርስቲያኑ ብዙዎች ያጡትን አግኝተዋል። ብዙዎች ተርበው ጠግበዋል። በእምነት በ2 ዓሣና በ5 እንጀራ
ሕዝቡን ሁሉ መግቦ ማትረፍ የሚችል አምላክ ነው ያለን። አንጨነቅ ክርስቲያኖች፣ ደሞዛችንን ቆጥረን አናስብ፣ አንጨነቅ። እርሱ ደሞዝ ስላለን አይደለም የምንኖረው፣ ደሞዛችን በቂ ስለሆነ አይደለም የምንኖረው። በልተን ማደር የቻልነው እርሱ የበረከት አምላክ ስለሆነ ብቻ ነው። ክርስቲያኖች፣ ብር ስላለን ገንዘብ ስላለን አይደለም። ገንዘብ የሌላቸው በወር የሚቆጠር ደሞዝ የሌላቸው በልተው መኖር እየቻሉ ነው። እርሱ ሁሉን የሚረሳ አምላክ አይደለም። ስለዚህ አንጨነቅ፣ ስለዚህ አናጉረምርም፣ ግን በእምነት እንኖር። በእምነት ስንኖር ሁሉ ያለን እንሆናለን። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ምድራዊ ነገር አናስብ፣ የተሻገረ ሕይወት አለ፣ ሰማያዊ ሕይወት፣ ሰማያዊው ክብር። የሚያምንብኝ ቢሞት እንኳን አለ ምን ይሆናል አለ? ሕያው ይሆናል። ስለ ምድራዊ ነገር አንጨነቅ። ስለ ጎደለብን ነገር ስለሚያልፈው አናስብ። የሚያልፈውን ውድቀት ሳይሆን የማያልፈውን ዘላለማዊ ሕይወት እናስብ። የሚያምን ቢሞት እንኳን እርሱ ሕይወት አለው አለ። የተሻገረ ሕይወት፣ ዘላለማዊ ሕይወት። በዛ ሰላም ነው፣ በዛ ፍቅር ነው፣ በዛ መራብ የለም፣ በዛ መጨነቅ የለም። እግዚአብሔርን በማመስገን እግዚአብሔርን የመምሰል ሕይወት ነው ያለው። ስለዚህ የተሻገረ ሕይወት አለን ክርስቲያኖች። ጊዜያዊና ምድራዊ አይደለም ሕይወታችን። ምድራዊና ጊዜያዊ እንኳን ቢሆን ማንሳት የሚችለው ከውድቀታችን መታደግ የሚችለው እርሱ ማን ነው? እግዚአብሔርና እግዚአብሔር ብቻ ነው። ከሱ ሌላ ሕይወት ማንም የለንም። ክርስትናችን፣ ሕይወታችን፣ ማንነታችን የተገኘው በእርሱ ስለሆነ አስቀድሞም እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫው የሕይወትን እስትንፋስ እፍ አለበት ይላል። ይቺ ሕይወት እግዚአብሔርን የመምሰል ምስጢር ናት። እችን ደግሞ ያጣናትን ሕይወት ደግሞ እርሱ በሕይወቱን ከፍሎ፣ እርሱ ዋጋ ከፍሎ፣ እርሱ ደሙን አፍስሶ ሁላችን የታደገ አምላክ ስለሆነ እርሱ ከውድቀት የሚታደገን ነው። በእርሱ ተደግፎ መኖርን የመሰለ ምስጢር ምንም የለምና ክርስቲያኖች በአንዳች ሳንጨነቅ በእምነት ተመላልሰን የማይዝለውን ክንድ ተደግፈን ምድራዊ ሕይወታችን ተሟልቶ ሰማያዊው ክብራችን የኛ ነውና በእምነት ኖረን እግዚአብሔርን አገልግለን በሰማይ ደግሞ በሰማያዊት ኢየሩሳሌም መንግስቱን እንወርስ ዘንድ የአምላካችን ቸርነት ከሁላችን ጋር ይሁን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔስ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ ስምሽን እናቴ ስትወልደኝ። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔስ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ እናቴ ስትወልደኝ ገና በማህፀን በእናቴ የምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን። በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔስ ሁላችሁም ዘምሩ። አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። አውቀዋለሁ ስምሽን እናቴ ስትወልደኝ። የክፉ ቀን ስንቄ
ያዘልኩሽ በልቤ የሕይወቴ ምግብ የእንጀራ መሶቤ እንደ ትናንትናው ዛሬም ጠራሻለሁ የመስቀል ስር ክብሬን እንዴት እረሳለሁ የመስቀል ስር ክብሬን እንዴት እተዋለሁ ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔስ አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሔዋን ምጧ ቀሎ ልጆቿን ታቀፈች በአማላጅነትሽ እናቴም ታመነች በተወለድኩበት በመጀመሪያው ቀን ስምሽን እየሰማሁ ወጣሁ ከማህፀን ስምሽን እየሰማሁ ወጣሁ ከማህፀን